አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን እናመሰግናለን። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። ዛሬ እንጀራ አብረን እንጋግራለን። እስከ መጨረሻው ድረስ ዩሌ ቪዲዮዬን ማለት ነው። እናም 10 ሺህ እንደምታስገቡን ተስፋ እናደርጋለን ውዶችዬ። እዚህ ጋር የመጀመሪያ እንጀራ ለመጋገር እንደምታው ጎመን ዘሬና ትንሽ ከዛ በጣም ሰምታ ነበረ። ባህሏ ላይ ስለሰማች አሁን እሷን ምጣዴን አበርደሰትና ውሃ እየረጨሁኝ ካሰስኩ በኋላ ከዛ ጎመን ዘር ወዙ እንዲመለስልኝ ጎመን ዘር ረጭና መልሼ አስሰዋለሁኝ ማለት ነው። ያው ምጣድን ብዙ ጊዜ ውሃ አይፈልግም፣ ግን አንዳንዶቹ ምጣዶች ደግሞ ውሃ የሚፈልጉ አሉ። በውሃ ነው ሲያፈሰፉም ውሃ ረጭተው ነው የሚያሰፉት። እና እኔ ደግሞ በጣም እንትን ሲልብኝ ውሃ እየረጨሁ ነው የማበርደው ማለት ነው። ከዛ በምታዩት መልኩ ረጨሁኝ። ከዛ 2 ጊዜ አስሰዋለሁኝ። ምንድነው የማደርገው? ካሰስኩኝ በኋላ ወዟ እንድትመለስልኝ ውሃ በረጫችሁበት ሰዓት ወዙ እየሄደ ነው የሚመጣው። ስለዚህ ጎመን ዘር አደርግና በደንብ አድርጌ አስሰዋለሁኝ ማለት ነው። ከዛ እንጀራ ቆንጆ ሆኖ ይወጣል። በነገራችን ላይ ብዙ ጊዜ ቭሎግ ስሰራ እንጀራ እየጋገርኩኝ ያው ውሎዬን ታውቃላችሁ፣ እኔ ቭሎግ ነው የምሰራው እና በጣም እንጀራዬን የምትወዱልኝ ልጆች አላችሁ፣ ከልብ አመሰግናለሁ ሁላችሁንም። እኔ ሁልጊዜም ለእናንተ ዱዓ ማድረጌን አልተውም። እናንተም ባላችሁ ነገር ተደስታችሁ በሀገራችሁ መጥታችሁ የምትኖሩ አላህ ያድርጋችሁ ማለት ነው። ለሁላችሁም ምኞቴ ነው። የሰው ልጅ መቼም እንሞታለን አንልም እንኖራለን እንጂ ሀሳባችሁን አሳክቶላችሁ ሀሳባችን ተሳክቶልን ባለን ነገር ተደስተን ሁላችንም የምንኖር አላህ ያድርገን ውዶች ማለት ነው። እና ሁላችሁም ሼር ላይክ አድርጉልኝ ማለት ነው። ቤተሰብ ያልሆናችሁ ያው የደወል ምልክቷን ነካ እያደረጋችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ቤተሰብ ሁኑኝ እላለሁኝ። ከዛ በመቀጠል አንዳንድ ጥያቄ ለጠየቁኝ እህቶች ለእነሱ መልስ ይዤ መጥቻለሁኝ። ያው በእርግጥ የጠየቁትን በእንትን ባልሰራላችሁም ግን ያገኙታልን ብዬ ተስፋ ስለማደርግ አንዲት እህቴ ፋፊ ዩቱብ ልሰራ ነበር፣ ስለ ዩቱብ አሰራር ብትሰሪልን እንዴት ነው ምናምን ብላ ለጠየቀችኝ ልጅ ያው ቪዲዮ አሁን እዚህ ጋር አልሰራሁም። ዩቱብ በመጀመሪያ እኔ ብዙ ጊዜ ስለ ዩቱብ ስራ ነግሬያችኋለሁ። ዩቱብ ትዕግስት ይጠይቃል። እንዲሁም ደግሞ በጣም ማለት ያው እናንተ ካላችሁበት አንፃር ነው እንጂ ኢትዮጵያ ውስጥ ስትሆኑ ብዙ ቻናል ብዙ እንትን ይጠይቃችኋል ማለት አንደኛ ኢንተርኔት ስትጠቀሙ ከፍላችሁ ነው ወይም ሞልታችሁ ነው ማለት ነው። ሀገራችን ላይ እንኳን ሀገራችን ላይ ውጭ አለሙ ራሱ በውጭኛ ስንጠቀም ከመዳን ቤት ውጭ ስንሆን ከፍለን ነው የምንጠቀመው ማለት ነው። ስለዚህ እኔ እዛ በነበርኩበት ሰዓት በየወሩ እየከፈልኩ ነበር። በየወሩ እንትን ኤትሰላት እንትን ነበርና ከዛ ኤትሰላት እየከፈልኩኝ እየሄድኩኝ በየወሩ ተጠቀም ነበረ ማለት ነው። ስለዚህ የትም ቦታ ብትሆኑ ያው ተጠቅማችሁ ያው ከፍላችሁ ነው። እና ምንድነው የምላችሁ እዚህ ጋር ያው ገቢ ለማግኘት መጀመሪያ ወጭ ልፋት ብዙ ጉልበቶችን ማነው ብዙ በቃ አለ አይደለ ውጣ ውረዶችን ብዙ ነገሮችን ተሻሽላችሁ ለመስራት ዝግጁ መሆን አለባችሁ በጥቅሉ ማለት ነው። ዩቱብ አንደኛ ቶሎ እንደከፈታችሁ ቪዲዮ እንደሰራን አይከፍለንም። በመጀመሪያ ሰዓት አለ፣ ሰዓት የሚባል አለ። ሰብስክራይብ እንኳን በአንድ ጊዜ ነው የሚሞላው። እንደ ስራችሁ ነው፣ እይታችሁ ይወስነዋል። የምትሰሩት ደግሞ ለእናንተ የምትሰሩ ቪዲዮ እይታው የሚስብ ከሆነ በአንድ ጊዜ ሞኔታይዜሽን ትሆናላችሁ ማለት ነው። ነገር ግን እኛ አብዛኛዎቻችን የመዳም ቅመሞች እኛ ስንሰራ የምንሰራቸው ነገሮች ምንድነው በቃ እንትን ያለ ነው። እና ሌሎቹ አሁን አይታችሁ ከሆነ በተለያየ ሀገራቶች ያሉ ሰው ፕራንክ ምናምን በቃ የሆነ የተለያየ አይዲያ ነገሮች እየፈጠሩ እይታቸው ላይ ያሉ ናቸው ዩቱበሮች ማለት ነው ያሉ አሉ። እና እኛ ግን አብዛኛውን ጊዜ የመዳም ቅመሞች ፍርሃትም አለ እንደዚህ አይነቶች ነገሮችን ለመስራት ብዙ ድፍረት የለንም። ስለዚህ ባለን እንኳን በቤታችን በምንኖርበት በቃ የራሳችንን ኑሮ ለማሳየት የራሳችንን በህይወታችን እንዴት እየኖርን እንደሆነ በቃ አለ አይደል አሁን ላይ ሶሻል ሚዲያ ኑሯችን ሁላ ሶሻል ሚዲያ ወጥቷል። እና ማለት ነው ያው ማይበሉት ምንም እንትን የለውም። ይሄ ራሱ አንድ ስራ ነው፣ ሰርታችሁ ነው በቃ ዩቱብ። አሁን እኔ ለምሳሌ አንድ ልንገራችሁ ቪዲዮ ስሰራ ብዙ መስዋዕትነት እከፍላለሁኝ። ገብቷችኋል? እዚህ ጋር ቶሎ ብዬ ለመጨረስ ግን ካሜራ ላድርግ ምን ላድርግ እንደዚህ ስትሉ ወይም
ብዙ ቻሌንጅን ይጠይቃችኋል ማለት ነው። ጀምሮ መተው ሳይሆን ጥንካሬ ይላል ነው የምላችሁ። ብዙ ጊዜ በነገራችን ላይ ስለ ዩቱብ አሰራር ምን ያክል መስዋዕትነት እንደሚል ትዕግስት እንዴት እንደምትሰሩ ስለ ዩቱብ አሰራር ብዙ ጊዜ ነግሬያችኋለሁኝ። ወደ ታይ ብትሄዱ ቪዲዮ ላይ ታገኛላችሁ ማለት ነው። ስለ ራሴ እንኳን በቀላሉ ብነግራችሁ እኔ ለዩቱቤ በቃ እዚህ ደረጃ የመድረሴ በቃ መንስኤ እህቴ ናት። አብሽሪ ጠንክሪ ስሪ በቃ ይከፍልሻል እያለኝ ማለት ነው። እና እኔ መቼ ነው የሚከፍለኝ ምናምን እያልኩ ተስፋ ሰዓት አልሞላልኝ ሲል ተስፋ እየቆረኩኝ ስተው እሷ ግን ከጎኔ አብሽሪ እያለች እዛ ያደረሰችኝ ነግሬያቸዋለሁ። ወደ ታይ ቪዲዮ ላይ ራሱ ብትገቡ ታገኙታላችሁ። ስለዚህ አንዳንዴ ተይው እባክሽ ምናምን የሚል ሰው ከሆነ ከጎናችሁ ያለው ልትሰሩት አትችሉም። ምክንያቱም የሚያዳክም ሰው ነው ከጎናችሁ ያለው እናንተን ጥንካሬ የሚሰጥ አይደለም። ስለዚህ በመጀመሪያ በራስ መተማመን ይኑራችሁ ራሳችሁን አሳምናችሁ ለመስራት እናንተ መነሳት አለባችሁ። ቆራጥ ማለት ነው ቆራጥ መሆን አለባችሁ። እያንዳንዱ ሰው አስተያየት እንዲህ ነው እንዲህ ነው እያለ ሲሰጣችሁ አይ ተዩ ምናምን እያለ ሲሰጣችሁ በእያንዳንዱ ሰው አስተያየት እየተቀበላችሁ ከሆነ ዩቱብን ልትሰሩት አትችሉም ማለት ነው። ስለዚህ ብዙ መስዋዕትነት ይጠይቃችኋል። እንደነገርኳችሁ ማንኛውም ቦታ ላይ መዳም ቤት ካልሆናችሁ በስተቀር ኢንተርኔት ስትጠቀሙ ከፍላችሁ ነው እና ወጪም ታወጡበታላችሁ። ስለዚህ ቻናላችሁ ደግሞ የሰው እገዛ የሚያስፈልጋችሁ ከሆነ የሚስተካከል ነገር ካለው ከፍላችሁ ነው የምታስተካክሉት። እና እንደዛ እንደዛ ሲሆን ከእንትኑ መጀመሪያ ላይ ብዙ ፈተና እና ብዙ ወጪም ያስወጣችኋል ማለት ነው። በዛ ላይ ደግሞ ቪዲዮ ስትሰሩ ራሱ በቃ ሆን ብላችሁ መስራት አለባችሁ አለቀ። ምንም እንትን የለውም። አንዳንድ ጊዜ ይሄ ቪዲዮ አሁን ዝም ብሎ ተሰርቶ ምናምን በዩቱብ የሚተዳደሩ ምናምን እንደው እንተቻቸዋለን እና ብዙ ፈተናዎች ብዙ ሰርተው ነው በቃ በጥቅሉ ልክ አንድ ሰው ስራ ውሎ እንደሚገባው በየማንኛውም ቦታ እየሄዱ የሚሰሩት ቻናል ላይ ብዙ መስዋዕትነት ከፍለውበት ነው። እኔ በራሴ ስለ እያየሁት ስለሆነ እና በቃ ሰርተውበት ነው ሰርተው ነው የሚያገኙት። ቁጭ ብለው ምናምን አይደለም እና ተንቀሳቅሰው በቃ በቤታቸውም ይሁን በሄዱበትም ቪዲዮ የሚሰሩት መስዋዕትነት ከፍለውበት ነው ማለት ነው። በጥቅሉ እና ማንንም ሰው አሁን በቻናል ላይ እንደነው እያልን በርግጥ እኔ አሁን ፕራንክ ምናምን ይታያል አሁን ብዙ ጊዜ ማለት ነው። ሌሎች የማይሆኑ ስራዎች ከሚሰሩት ውጭ አሁን በተለያየ አይዲያ እየመጡ ፕራንክም ኖርማል ነገር ነው። ገብቷችኋል? ማንኛውም ሰው የሚያደርገው ስለሆነ እየሰሩም እንትን ቢያድግላቸውም ያው የሚችልበት ማለት ነው። እኔ አንድ ጊዜ ሞከርኩኝ አልቻልኩበትም ማለት እንትን ይላችኋል የሆነ ድፍረት ምናምን አለ አይደለ? ያንን ሰው ፕራንክ የምታደርጉት ሰው አብዛኛው ሰው ተነጋግሮ ነው በርግጥ የሚሰራው ግን እኔ ደግሞ እንደዛ አድርጌ ቪዲዮ እውነት እውነት አይመስልልኝም የሚታይልኝ አይመስለኝም እና ትንሽ ስለሚከብድ ያ ድፍረት ይላችኋል በጥቅሉ ማለት ነው። በምታዩት መልኩ እንጀራዬን እየጋገርኩ ነው። ወደ ብሎጌ መለስ ልበል የዛሬው አመሻሼ ማምሻዬን ነው በነገራችን ላይ ውዶችዬ እንጀራ እየጋገርኩኝ ያው አንዳንድ ነገር ልበላችሁ ብዬ ነው። አንዲት እህቴ ደግሞ አንድ ጥያቄ ጠይቃኝ ነበረ ፋፍዬ በትዳር ዙሪያ ላይ ምን ታያለሽ ላላገባ ነው እና በሰፊው አንዳንድ ነገር ብትይን ቪዲዮ ብትሰሪልን ብላለች። ኢንሻአላህ ያው እኔ በነገራችን ላይ እንደምታውቁት ኮሜንት አንብቤ ዝም አልልም። የኮሜንት ሱስ አለብኝ ማንበብ ደስ ይለኛል። በተለይ ጥያቄ ለሚጠይቁ ልጆች ደግሞ ትልቅ ቦታ አለኝ ምክንያቱም አንደኛ እኔን ለማበረታታት ነው። ሁለተኛ ደግሞ በቃ ለትዳር ይዛችሁ ትዳር ላልያዙት ካላችሁ ከህይወታችሁ አንፃር ክፉንም በጎውንም ጥሩውንም ደጉንም ማለቴ ነው ያኔ ካላችሁ ከተለምዶ ታካፍላላችሁ ማለት ነው። ስለዚህ በሌላ ቪዲዮ ሰፋ ባለ ቪዲዮ ኢንሻአላህ እመጣለሁኝ። ያው እነዚህን ጥያቄዎች እንደተጠየቅኩኝ ላንሳቸው ብዬ ነው። በሌላ ቪዲዮ እንደምመጣ ተስፋ አደርጋለሁኝ ማለት ነው ውዶችዬ። እንደዚህ አይነት ሀሳብ ጥያቄ ካላችሁ መጠየቅ ትችላላችሁ። ኢንሻአላህ እኔ ለእናንተ እያብራራሁ ለመልቀቅ እሞክራለሁ ማለት ነው። እያንዳንዱ እንጀራዬ በነገራችን ላይ ውዶቼ ሳሰፋ እያሰስኩኝ ነው ምክንያቱም እንጀራዬ ቆንጆ የሚሆንልኝ ምጣዴን በደንብ እያደረኩ ሳስሰው ነው ማለት ነው። እዚህ ጋር ደግሞ ለእናንተ የግራ ያሰፋው የግራ እንትን ያልኩኝ ያሰስኩኝ ይመስላችኋል እኔ ወደ ከቀኝ ወደ ግራ ነው የምሄደው የማዞረው የማስሰው ውዶቼ ግን ካሜራ ላይ ሲሆን ከግራ ወደ ቀኝ የሄደ ነው የሚመስላችሁ ማለት ነው። ስለዚህ ከቀኝ ነው የምጀምረው የማሰፋውም በቀኝ ነው።
እዚጋ እንጀራዬ እንደምታመሻላ ተባረከ ረህማን ጋግሬ ጨርሻለሁኝ። አሁን ምንድነው የማደርገው? ዳቦ አብኩቻለሁ። ዳባዎችንን አብረን እንጋግራለን። በጣም መሽቶ ነበረ። ያው ካሜራው ያን ያክል ጥራት የለውም። መሽቷል እንደምታዩት። አሁን እዚህ ጋር ዳቦዬ በደንብ በምፈልገው ያክል ቦክቶልኛል። ምንድነው የማደርገው? ቅጠሉ ብዙም ስለማይበቃኝ የተወሰነ ከታች አድርጌ ከጎኑ ደግሞ እንትን እላለሁኝ ማለት ነው። በዚህ በምጣድ ተጋግሮ ዳቦ የበላችሁ ልጆች አቤት በሉኝ እስኪ የምትወዱ ማለት ነው። ከዛ በምታዩት መልኩ ዳቦዬ ማሻአላ ተባረከ ረህማን በደንብ ቦክቷል። እስከምጋግር ድረስ ከመጋገሬ በፊት ነው ምጣድ ከመለኮሴ በፊት የተቦካው። ከዛ ቆንጆ ሆኖ ቦክቶልኛል። አሁን ምንድነው የማደርገው? እዚህ ጋር እንደምታዩት የምፈልገውን ያክል ለሁለቴ ነው የማደርገው። ጨመርኩኝ። ከዛ እጄን ውሃ እያስነካሁኝ ትንሽ ሳብ ሳብ አደረኩት። ያው ጥፍጥፍ ሳይሆን በጣታችሁ ሳብ ሳብ ነው። ያው ትኩስ ላይ ስታደርጉት ጋለ ምጣድ ላይ ወይም ደግሞ ጋለ መጥበሻ ላይ ስታደርጉት ለመሳብ ብዙም አይመቻችሁም። ምንድነው የምታደርጉት? ውሃ እጃችሁን ነከር እያደረጋችሁ በዚህ መልኩ ታደርጉታላችሁ። ከዛ ዙሪያው ምንድነው የማደርገው? ቅጠል ሸፍነዋለሁ። ቆንጆ ይሆናል ማለት ነው። ከዛ እዚህ ጋር ከድኜዋለሁ ውዶችዬ። ምርጥ ዳቦ ነው የወጣው። ታዩታላችሁ እናንተም ማለት ነው። ኢንሻአላህ እናንተም ለሀገራችሁ ያብቃችሁ በሰላም። ያው የሰው ልጅ እንደነገርኳችሁ እንኖራለን እንጂ እሞታለሁ አንልም። ባለን ነገር ተደስተን የምንኖር አላህ ያድርገን። በሰላም ሀገራችሁ ከልጆቻችሁ ከቤተሰቦቻችሁ የተለያችሁትን በሰላም ያገናኛችሁ። ያው እኔ ሁልጊዜም ለእናንተ ዱአ ሳላደርግ መቼም ቪዲዮዬን አልጨርስም ማለት ነው። ማሻአላህ ተባረክ ረህማን። አየሁት ትንሽ ይቀረዋል ዳቦ ትንሽ ይብሰልና እንገለብጠዋለን ማለት ነው። እዚህ ጋር ይሄ ዳቦ ትንሽ የሚያስቸግራችሁ ለመገልበጥ እንትን ያደርጋችኋል ያኔ ያቃጥላችኋል። እኔ ግን ምንድነው ያደረኩት? በሰፌድ ነው የገለበጥኩት። እንደምታዩት በአንድ መሃሏ ላይ ነው እንጂ ቀላ ያላለው ሁሉም ቦታ ተዳርሷል። ቆንጆ ሆኗል። ግን ከዚህ በላይ ከቆየ ያራል። በምታዩት መልኩ ገለበጥኩት። እንደማንም ብዬ ተገለበጠ ማለት ነው። ግን እጅ ያቃጥላል። እናቶቻችን እንደዚህ የቡሄ ዳቦ ወይም ምንድነው የምጣድ ዳቦ ማለት ነው። ቡሄ በዲፎ ነው የሚጋገረው። የቡሄ ዳቦ ይጋገር ነበር በነገራችን ላይ አሁን ነው የቀረው እንጂ በፊት ላይ ቡሄ ዳቦ እናስጋግር ነበር ወላሂ። እና ትዝ ይለኛል። አሁን ላይ ግን ቀርቷል አይጋገርም። ከዛ ምንድነው እዚህ ጋር በምጣድ የሚጋገሩ ዳቦዎች አሉ አይደለ? እነሱ ዳቦ ሲገለበጡ እጅ እንዴት እንደሚያቃጥሉ አሁን ነው በቃ ያየሁት ማለት ነው። ከዛ አሁን ምንድነው የማናደርገው? ትንሽ ከበሰለ ከላይ ስለበሰለ ብዙም አይለኝም አወጣዋለሁኝ ማለት ነው ውዶችዬ። እናንተም ሀገራችሁ ስትገቡ ጋግሩና ሞክሩት። የምጣድ ዳቦ ቆንጆ ነው። ማሻአላህ ላወጣው ነው። ይሄ እንደዚህ ስታደርጉ ራሱ በጣም ያቃጥላል። ማሻአላህ። በነገራችን ላይ እኔ ኤሌክትሪክ ምጣድ አለኝ ውዶችዬ፣ ግን ፓወር ስለሌለው መጠቀም አልችልም። ፓወር የለውም። እና ፓወር ስለሌለው ምንድነው የምጠቀመው? እንደዚህ በምድጃ ነው። እንጀራ ድርቅ ነው የሚያደርገው። ፓወር የለውም አይረባም ማለት ነው። አሁን እዚህ ጋር ሁለተኛ ዳቦዬን ጣድኩኝ። ምክንያቱም ቅጠሉ ስለማይበቃኝ ዝም ብዬ ነው ያደረኩት። ከዛ ከላይ አለብሰዋለሁ። ከላይ ሸፈን ሲያደርገው ቆንጆ ይሆናል። አየርም አይስብም ማለት ነው። ውሃ እጄን እየነከርኩኝ አሳሳሁት። አሁን ይሄ እንደምታዩት የሳሳ ይመስላችኋል፣ ግን ማሻአላ በኋላ ላይ ብድግ ነው የሚለው። ያኔ ያው ዳቦ ታውቃላችሁ ወደ ላይ እንትን ይላል ይነሳል። አሁን እዚህ ጋር በጣም የሳሳ ይመስላል፣ ግን ይነሳል ማለት ነው። ከዛ አሁን በዚህ መልኩ ሁለተኛ ዳቦዬን አድርጌያለሁኝ። ይበስላል እላችኋለሁኝ። አሁን እዚህ ጋር ወጣሁት እንደምታዩት ማሻአላ። ያው ቪዲዮ ይሄ የመጀመሪያው ነው እንጂ የመጀመሪያው ዳቦዬን እየላኩ ነበረ። ያው ቪዲዮ የማሯሩጠው ውዶች አይመቻችልኝም። ሞክሬው ነበረ ግን ቆረጥ ቆረጥ ከማደርገው ሁሉንም እንዲታይልኝ እያልኩኝ እኔ ምንድነው የማደርገው? በቃ ሙሉውን እንዲታይ ነው የማደርገው ፍጥነት ላይ አድርጌ ማለት ነው። ስለዚህ አውፍ በሉኝ። ኢንሻአላህ እሞክራለሁ፣ ግን እንደዛ አድርጌ ለመስራት እሞክራለሁ። እንደምታዩት ዳቦዬን ላጥኩኝ ማለት ነው። ማሻአላ የመጀመሪያውን ዳቦ ተላላጠ ትላላችሁ። ይሄ እያደር በራሱ ይለቃል። ከዛ ገለብጥና ደግሞ ከላይ ያለውን እልጣለሁ ማለት ነው። ማሻአላ አያምርም ውዶችዬ? በጣም ያምራል። ጣዕሙ ራሱ ቆንጆ ነው። ቀንሰው ነው ነበር እላችኋለሁኝ። አሁን ምንድነው የማደርገው ደግሞ? ቀጣዩን ዳቦዬን አወጣለሁኝ። የዛሬው አመሻሼ ይሄን ይመስል ነበረ። በጣም ደስ ይላል። ብሎግ ሳልሰራ ግን በጣም ቅርቅር ይለኛል። ለምን እንደሆነ አላውቅም። በጣም
አላቅም ብቻ ለምዳችሁ መስራት ቪዲዮ እየሰራችሁ የሆነ ሳሰሩ ስትቀሩ 10 ጊዜ ቻናሌ ነው እየገባሁኝ የማየው ማለት ነው። እና ባለመስራቴ በጣም እናደዳለሁ እላችኋለሁ። ከዛ በምታዩት መልኩ ዳቦዬ ቆንጆ ሆኗል። አሁን ምንድነው የሚያደርገው? ቀጥታው ዳቦዬን እገለብጥና አወጣለሁኝ። አብራችሁ እስከ መጨረሻው ድረስ ቆዩ። ሰብሪናን እዚህ ጋር እዩልኝ ማውዶቼ በእግሯ ነች የኔ ፏፏጭ የኔ ማማር። ከዛ ምን አድርጋለች መሰላችሁ? የሆነ ነገር አዝላለች መጫወቻውን አባቷ አሳዝሏት የኔ ውድ እዚህ ጋር ፀጉሯም ወደዛም ተመነጫጭሯል። እኔ ጋር ተከትላ እየረበሸችው ስለነበር አሳዝሎ ልኳታል። ከዛ እዚህ ጋር ሁለተኛው ዳቦአችንን ደግሞ ልንገለብጥ ነው። እዚህ ጋር በሰፌድም አይደለም በእጄ ነው የገለበጥኩት ማለት ነው። ያው ማቃጠሉን እንዴት ልንገራችሁ? በጣም ያቃጥል ነበረ። ከዛ ገለበጥኩት። አሁን እንደምታዩት ቅጠል ስለሌለው ከታች አያችሁታል። ግን ቆንጆ ነው። ዳቦ ቢደርቅም እንትን ሲል የሆነ የመልዘዝ ነገር ስለሚያመጣ ቆንጆ ነው የሚሆነው። ይኸው ሁለተኛው ዳቦ ወጣ። ማሻአላህ ተባረከ ረህማን። በምታዩት መልኩ ላኩት ማለት ነው። በጣም በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።